ዛሬ ሰርፕራይዝ ትልቅ ሰርፕራይዝ አላችሁ። እንደኔ ደስ የሚለው ሰው አለ? ደስ ይላችኋለሁ ብዬ አስባለሁ። ምን እንደሆነ ገምቱ ገምቱ እላችኋለሁ ቤተሰቦቼ። እቺም ደግሞ ደስ የምትል አበባ አያችኋት? አዎ እሱ ደግሞ ስጦታ የተላከልኝ ነው አብሮ ማለት ነው። እንግዲህ ዛሬ ደግሞ እዚህ ጋር እንስቲ ውስጡ ምንድናት የሚለው ነገር እናየዋለን ቤተሰቦቼ። የኔ እናንተ ማልሆነው የለም። አሰላም አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማለት ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ደግሞ ደስ የሚላችሁ እኔ ደግሞ በስንት ጊዜ እየተመኘሁትን ነገር ይዤላችሁ መጥቼ ያለው ማለት ነው። እንግዲህ ይከፈት 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 ይከፈት። በቃ ተከናወነ ተከናወነ። እሰይ 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 እሰይ። የኢትዮጵያ ሕዝብ ደስ ይበለው። እዛ አሁን ወረቀቱን መጀመሪያ አወጣ ነው። ይሄ ምን ይመስላችኋል? ይሄ የምን ወረቀት ነው የሚመስላችሁ? እስቲ እንየው። የምስክር ወረቀት ማለት ነው። የምስክር እኔና ባሌ የተፈራረንበት ነው። አዎ ይሄ እኔና ባሌ የተፈራረንበት ወረቀት ማለት ነው። ሁላችሁ ይሄው እኔና ባሌ የተፈራረንበት ወረቀት ነው እላችኋለሁ። እንደምትወዱት ተስፋ አደርጋለሁ። እሺ ዋናው ደግሞ እንክፈተው። ይከፈት 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 ይከፈት። ኦ ማይ ጋድ ምን ይመስላል? እንጃ ምን ይሁን? እኔ ጨነቀኝ። እዚህ ላውጣው። ይከፈት። ከፍተዋል። መገመት አያቅታችሁም። እንግዲህ ምንድነው ሳትሉ አይቀርም። ቆስጣ ነው ወይስ ምንድነው ሳትሉ አይቀርም። ትገምታላችሁ ብዬ ታውቃላችሁ። ይሄ ወረቀቱ ደግሞ ምንድነው የሚለው ጽሁፉ ራሱ በእንግሊዘኛ ነው ያውቀዋለሁ። አዎ የገዛሁበት ቤት ስሙ አለ። ይሄ ማለት ነው የገዛሁበት ቤት ስሙ ነው። ታውቁታላችሁ ብዬ ተስፋ አደርጋለሁ። የገዛችሁ እዛ ቤት ካላችሁ ሳታውቁ አይቀርም ማለት ነው። እሺ አሁን ዋናው ደግሞ የተገደለው የገደለው ውስጥ እንግባ ማለት ነው። ውስጥ እንግባ እንግባ እንግዲህ እንግባ። ኦ ማይ ጋድ ሊወጣ ነው ሊወጣ ነው ሊወጣ ነው። ውይ ውይ ወይ ወይ ወዮ 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 ሊወጣ ነው። እሺ ምንድነው? እንከፍተዋለን። እሱ ደግሞ እንከፍተዋለን እላችኋለሁ። እስቲ ገምቱ ምን ይመስላችኋል? ገምቱት ምን ይመስላችኋል? ቤተሰቦቼ እስቲ ገምቱ ምን ይመስላችኋል? ገምቱት። በስሚል ሰናት እስቲ ምን ይመስላችኋል? ይኸው እኔ እህታችሁ ማለት ነው ከፈትኩት። ይከፈት ይከፈት በባልኩት መሰረት ይኸው ተከፍቷል እላችኋለሁ። እዩት። ደስ የምትል ማጫወቻ አላት። ልብ ቅርጽ ናት። ድፍን ናት። ክፍት አይደለችም። ድፍን ናት። ይኸውላችሁ የአንገት ማለት ነው። ሰንሰለቷም እንደዚህ ቀጭን የምትባል አይደለችም። ልክ መካከለኛ ነው። በቃ ያኔ ትልቅም የሚባል አይደለም፣ ትንሽም የሚባል አይደለም። ያኔ መካከለኛ ነው። ግን ያው ዋናው ንጹህ ወርቅ በመሆኑ ነው ማለት ነው። በጣም ደስ ብሎኛል። መቼም እናንተ ሳላሳያችሁ አይሆንልኝም መቼም ማለት ነው። ወላሂ የእናንተ ሳይሆን ማሮቼ ይኸው ወርቁን ይሄን እዩት። የአንገቴ ማለት ነው። በነገራችን ላይ ትልቅ ናት። ትንሽ የምትባል አይደለችም። 5 ግራም 4 ነጥብ ነው። 5 ግራም 4 ነጥብ ነው። ብሩን ደግሞ ትገምታላችሁ ማለት ነው። ብሩን ትገምታላችሁ። እኔ የእናንተ እንትን ማለት ያው እናንተ ትመረቁታላችሁ ብዬው። ልብ ቅርጿም ይኸው እንደምታዩት ነው። በጣም ነው የምታምረው። በጣም ነው የወደድኩት ደግሞ ማለት ነው። ምክንያቱም ይሄን መጀመሪያ አዥዤው ማለት ነው አዥዤው ቀርቶብኝ ነበረ። ከዛ በጣም ቅር አለኝ እውነት። በስንት መከራ ወረፋ ይዤ ገብቼ መልሶ ምን ሆና ነው በ3 ቀን ነው እልካለሁ የምትለው፣ ግን ለምንድን ነው ግን ያላከችልኝ ብዬ ቅሬታዬን አሰብቼ ነበረ። ከዛ ማለት ነው ከዛ በኋላ ደግሞ አልሐምዱሊላሂ እንደገና ልነግራት ብዬ የሁለተኛ ገባሁኝ እሷ ጋር ማለት ነው። ሪም ጋር ነው የገዛሁት። በነገራችን ላይ ይቅርታ አልነገርኳችሁም። ሪም ታውቋታላችሁ? ወርቅ ቤቷ አላየን ማለት ነው። ሪም ጋር ነው የገዛሁት። ምንም ቢሆን የራሳችሁ ሰው ይሻላል።
የራሳችሁ ሰው ቢበጠስባችሁ ጋራንዲ ያለው ልቀይረው ብትሉ ግራሙ ልጨምርበት ብትሉ ብር ጨምራችሁ እሷ ጋር መጨመር ትችላላችሁ። ቢበጠስባችሁ ምናምን ራሱ እሷ ጋር እዚህ ሀገር እስካላችሁ ድረስ ሄዳችሁ መቀየር ትችላላችሁ። ትንሽ ኢትዮጵያ ካላችሁ አይመቻችሁም እንጂ የሚመላለስ ሰው ካለ ችግር የለም። ደረሰኙ ይዛችሁ መሄድ ትችላላችሁ። እና በሁለተኛው አስገብታኝ ከዛ ምንድን ነው ብዬ ስላት አይ በቃ ጊፍቲ 10 ቀን ሆኗል አልመጣም አልኳት። 10 ቀን አልነበረም ውሸቴ ነው። 6 ቀን ምናምን ነበር ያለፈው ማለት ነው። ስለጓጓሁለት ብቻ ነበረ ገባችሁ። ከዛ እንዲህ ስላት በቃ ሌላ ጠልቢ እሱ ተይውና ሌላ ልስጥሽ አለችኝ። ወይኔ እሱ ነበር የወደድኩት ምናምን ስላት ታዲያ እኔ ምን ላድርግ ምናምን አለችኝ። እሺ ብዬ ይኸውላችሁ እኔ ሰው ክፉ አትስሩ ማለት ነው። ሰው ክፉ አትስሩ ማለት ነው። ከዛ እሺ ያልኳት ደስ እንዳለሽ አልኳት እና ግራሙ የሚቀንስ ብሩም ትንሽ የሚቀንስ ነገረችኝ። በቃ ምንም ማድረግ አንችልም፣ እሱን ካልገዛው ነገ ደግሞ ብሩን አጠፋዋለሁ በማለት እሺ ያልኳት። ከዛ እሺ ያልኳት እና የአላህ ነገር የሚገርማችሁ በፊት የጠለብኩት መጣልኝ ማለት ነው። ደስ ብሎኝ መጣልኝ። 5 ግራም 4 ነጥብ ነው። 5 ግራም 4 ነጥብ ነው። ብሩ ደግሞ ትገምታላችሁ፣ ብሩን ትገምታላችሁ ከ3000 በታች ከ2700 በላይ ከ2700 በላይ ከ3000 በታች ገምቱ ማለት ነው። ብሩን ማለት ነው። አልነግራቸው እኔ መጨረሻ ላይ አስቀምጥላቸዋለሁ እነግራቸዋለሁ ማለት ነው። እና ፋፍተሩ ደግሞ እዚህ ጋር አለ። የዚህ ደግሞ እንግዲህ የሰው ተሰጥቶት ነበረ ቻሌንጁ። አንድ እናታችን ቸግሮኛል ብላ ተሰጥቷት ነበረ። እንግዲህ አላቅም ከሆነም የሷ ይሰጣት ብለን እኔ እንደው ኮሜንት ላይ 2 ደጋግሜ ነው ይሰጣት ብዬ የጻፍኩት ማለት ነው። እንግዲህ የሱም መኪና እድል አለው፣ የመኪናም እድል አለው። የደረሰው ሰው መኪና እድል አለው፣ የአንድ መኪና ሪም ጋር ማለት ነው። ወርቅ ከገዛችሁ በ3 ወር ነው በስንት ወር ነው የሚወጣ የመኪና እንትን አለው ቻሌንጅ አለው ማለት ነው። እንግዲህ እሱማ የወጣልኝ ቀን 2 ቀን ተዘግዝቄ ማለት ነው። እግሬን ወደ ላይ አንገቴን ወደ ታች አድርጌ ማለት ነው። በቃ 2 ሰዓት ድረስ እቆያለሁ። 2 ሰዓት ድረስ ከደረሰኝ መኪናው ማለት ነው። ከዛ ይሄ አውዳቢ ማለት ነው በአንድ እግሩ አሽከረክረዋለሁ። በአንድ እግሩ ማለት ነው። እና ማለት ነው አዎ ይድረስሽ በሉ እናንተ የምትቸገራችሁ ይድረስሽ ያንቺ ይሁን በሉኝ። እኔ የእናንተ ማነግረው ነገር የለም። ምክንያቱ ደስ ይበላችሁ፣ እንደኔ ስግደተኛ ስለሆናችሁ ደስ ይበላችሁ ብዬ ነው። እና ወርቄ ደግሞ ደስ ብሎኛል። እቺ ልብ ቅርጿ አታምርም? የኔ እና ሰንሰለቷ ደግሞ ደስ ስትል ምንም ቀጭን አይደለችም። በጣም በጣም ንጹህ ወላሂ ንጹህ ወርቅ ነው። ንጹህ ማለት ነው። እና ብሩንም ያው አሁን ትንሽ ወርቅ ስለቀነሰ ነው እንጂ እንዲህ አይገኝም። አሁን በጣም ተወደዋል ወርቅ ማለት ተወዶ ነበር። አይታችኋል አይደለም? በጣም ወደ ላይ ወጥቶ ነበረ እና አሁን ስለቀነሰ ነው። ሁሉም ድፍን ነው፣ ክፍተት የለውም። እንዳለ ድፍን ነው። ይኸውላችሁ ክፍተት የለውም እና በጣም ደስ ብሎኛል። ይኸውላችሁ ብሩ ብታስቀምጡት ማለት ነው ወላሂ ብሩ ይቀንሳል። ወይም ደግሞ የሆነ ሰርባጅ ሄዳችሁ የሆነ ልብስ ያምረናል፣ የሆነ ጫማ ያምረናል፣ ወይ የሆነ ነገር ያምረናል፣ ሄደን ኦርደር እናደርግበታለን። እሱ እዚሁ ያለን ይበሰብሳል ማለት ነው፣ አገራችንም ሳንወስደው ማለት ነው። ይሄ ግን የዘላለም ቁጭ ካለ ብሩ ይጨምራል። ገና እየጨመረ ዋጋው እየጨመረ ይሄዳልናል እንጂ ራሱ ባንክ ውስጥ ብር ባንክ ውስጥ ከማስቀመጥ እንዲህ ወርቅ ገዝተን ብናስቀምጥ ወላሂ እኔ እንዴት እንደተመኘው በፊት ራሱ ይሄን በፊት 1500 ተገዝቷል ይሄ ወርቅ በእውነት እላቸዋለሁ። አሁን ግን እዩቲ አላህ ነገር ማለት ነው 3000 ያው ትንሽ ነው የጎደለችው በ3000 ማለት ነው ትንሽ ነው የጎደለው። እውነቴ ነው የምላችሁ። ግን ገምቱ ከ3000 በታች 2700 በላይ 2800 አይወጣም፣ ያንሳል። 2700 በላይ ገምቱ ማለት ነው። እና ደስ ብሎኛል። ደስታዬን ላካፍላችሁ ብዬ ነው ቤተሰቦቼ። በጣም ደስ ስላለኝ ነው። እና ደስ አይልም? በጣም ደስ ብሎኛል እላችኋለሁ። አንዳንዴ በደከማችሁበት ይሄን ነገር በነገራችን ላይ እቺ ወርቅ ማለት ነው ሁሉንም በእኔ ብር አይደለም በደሞዜ ብር አይደለም የገዛሁት። በፊት ነግሬያችሁ ነበረ። የኢድ የሰጡኝ እንደዚህ የረመዳን ምናምን የሰጡኝ ብር አጠራቅሜ ነበረ። እኔ አልሐምዱሊላህ የሳሙናም ይሁን የልብስም ይሁን እና ቤተሰቦቼ ይኸው ይሄን ይመስላል።
እንደምትወዱት ተስፋ አደርጋለሁ። እንግዲህ መብሩክ 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 በሉኝ። ሌላም ይቀጥላል ኢንሻአላህ ሌላም ይመጣል። ሌላውንም አሳያችኋለሁ ይቀጥላል እላችኋለሁ። ይሄን አሁን ገብተዋል እላችኋለሁ። እንግዲህ ይሄን ይመስላል እላችኋለሁ። ላሳያቸው ብዬ ነው። እንግዲህ ብሩን ገምቱ ደግሞ ነግሬያችኋለሁ። በሌላ በአዲስ ደግሞ ሌላ ደግሞ ጨምሬበት እስከ ስገዛ ሌላም እስከ ስጨምርበት ድረስ መልካም ጊዜ መልካም እንትን እላችኋለሁ። ባይ ባይ። ወዳችኋለሁ።